ምንድነው በመሃል በቃ ማይሆን ባህሪ ማሳየት ጀመረች። የሆነ ወጣ ያለ ባህሪ አለ፣ ለየት ያለ ባህሪ ታሳየን ጀመረ። ቤተሰቦቼ ምንድነው የልጅ ልጅ አታሳየንም ወይ እያሉ ሲጨቀጭቁኝ በቃ ወደ መኝታ ቤት ገብተን ሴክስ ልናደርግ እንትን ስንል አመመኝ አለች። ምንድነው ብዬ እኔም ይሄ የመማገጥ አይነት ድምፅ፣ እንደዚህ አይነት ድምፅ ይሰማኛል። ወደ ውስጥ ስገባ ትጮሃለች። ምን ሆነሽ ነው ብዬ በሩን ከፍቼ ወደ መኝታ ቤት ስገባ እኔ ላንተ አልገባም፣ እኔ እናንተ አንድ ላይ መሆን አንችልም፣ እኔ ካንተ ጋር ልጅ መውለድ አልችልም ምናምን ትለኛለች። እኔ እንደውም እኔ መውለድ አልችልም ሲሉኝ ቤተሰቦቼ እሱ ነው እንዲህ እያልኩኝም ራሴን እጠራጠራለሁ። ባይገርም ማለት ነው ሰዓቱን ጠብቆ ነው የሆነ ነገር ቅይር የሚያደርጋት። በተለይ 9 ሰዓት አካባቢ ሲሆን እንደዚህ አይነት ባህሪ ታመጣለች። ምን አጉድዬባት ነው ብዬ እኔም በቃ ግራ ገባኝ። ከኔ ነው እንደ ችግሩ ብዬ ልጠይቃት እምልና በማላይ ትጨናነቃለች፣ ትረበሻለች እያልኩ መቶ ጀመርኩ። ምን ተብሎ ይወራል? ምንም ይወራ ነገር እኮ አይደለም። ለወሬም እኮ አይመችም። መቼስ ግዴታ ልጅ መውለድ ብቻ እኮ አይደለም እንትን ማለት ያለብህ። የሰው ልጅ ጉዲፈቻ የሚያሳድጋል እኮ። ልጅ በወልድ እንኳን ማን እንኳን ብትሆን ጉዲፈቻ ወስደህ ታሳድጋለህ። ተረጋጊ። እሺ ግን ምንም በነግራቸው ምንም አትቀየምም? ምንም አትሄድም? ምንድነው እንደዚህ የሚያስቀይም ነገር ምን አለ? የተፈጠረ ነገር አለ እኔ ማላውቀው? እሺ ንገሪኝ። ከነገርኳቸው በኋላ ትተኛ አትሄድም? ትችሽ አልሄድም። እኔ በሰላም እንደምት ቆይተናል እና በቆየንባቸው ጊዜዎች ውስጥ በቃ ለኔ ስሜት ለኔ ነው በቃ ሲጨነቅ ነበር። እሱ በጣም ብዙ መስዋዕትነት ከፍሏል። ሁሌ ጓዳ እንገባለን፣ ግን ያንን ነገር ማድረግ አልቻልኩም። በቃ ምንም እሱን ሳስብ በቃ በጣም ነው የምረበሸው። በጣም የተለያዩ ሕክምና ሞክሬያለሁ። ዘመናዊ ብትል ባህላዊ ብትል የተለያየ ነገር ሞክሬያለሁ። ዘመናዊም ስንሄድ ያው ምንም ነገር የለባትም፣ በቃ ጭንቀት ብቻ ነው፣ ትረጋጋ፣ እረፍት ታርግ፣ የሚያስጨንቃትን ነገር ታስወግድ ነው የሚሉኝ። ግን ከዛ ጭንቀት ልወጣ አልቻልኩም። በቃ ተነሱ ጣልኝ። ጭራሽ እስካሁን ያልፈታሁትን አንተ እንዴት ነው የምፈታልኝ? ተነሱ ጣልኝ። በቃ ቆይ መጀመሪያ ተረጋጊ። ውጣልኝ፣ ከነቆተቱ ውጣልኝ። እሺ እኮ እንግዲህ ተመልካቾቻችን በጣም አስደንጋጭ ነገር ነው የገጠመን። አንድ ለኛ ጥቆማ የሰጠን ግለሰብ ነበርና ማለት ባለቤቱ በጣም እያበደች በጣም የምታረገውን እያጣች እንደሆነ ራሷን እየጎዳች እንደሆነ ነው ነግሮን የነበረው። ከዚህ በፊት እኛ ጋር መቶ ጥቆማ ሰጠን። ቆይ ነገሮችን እናስተካከላለን፣ አሁን የያዝናቸውን ኬዞች መጨረስ አለብን ብለነው ነበር። ነገር ግን በጣም አንገብጋቢ እንደሆነ ነግሮናል። እኛ ጋር መቶ ያሳየን ፋይል ነበረ። ተሙ በጣም ያስገረን ነገር። እስቲ ወደ ቦታው ለመድረስ እየሞከርን ኦልሬዲ ሰፈሩ አካባቢ ደርሰናል። እሱ የጠቆመን ቦታ ደርሰናል። እዚህ አካባቢ ይመስለኛል የጠቆመው። ወደ ውስጥ ገብተን ያለውን ነገር እኔም ለስካይ ጓጉቻለሁ። ሳሚ ይሄ ሰውዬ በተደጋጋሚ ሲደውል ነበረ በሁሉም ቁጥር በሚባል ደረጃና እስቲ ወደዚህ ገብተን ያለውን ነገር ሳሚ ያጣርተን እንግዲህ ምን ደርስበት ይመስለኛል። ሳንደርስ አንቀርም። እዚህ አካባቢ ነው። አሁን ቀጥታ ወደ ቤቱ መግባት መቻል አለብን። በጣም የተረበሸ እንደሆነ ነው እየነገረን ያለው። ስለዚህ ወደዛ እንግባ ማለት ነው። ካሜራማን እባክህ ካሜራን አጥፋለን። ወደዛ መግባት ችግር የለም። ወደ ውስጥ እንግባ። እስቲ ቶሎ በል። ምንድነው ነው?
ተመልካቾቻችን እንግዲህ እንዳያችሁት በጣም አስደንጋጭ ነገር ነው የገጠመን። አሁን እባክህን እንትን በል እንግዲህ የመኮንንን ባለቤት ውስጥ አስተኝተናት ነው የመጣ ነው። በጣም አስደንጋጭ ነገር ነው ነግሮን የነበረው። ከኛ ጋር ያለች አንድ ባለሙያ ያለች፣ እሷ እንድጠብቃት አድርገናል። ከዛ ሁሉ ልፊያ፣ ከዛ ሁሉ ትግል በኋላ እባክህን መኮንን አሁን ከአንተ ጋር መጨረስ ያለብን ነገሮች አሉ። ለጥቆማ ጠርተህናል። ስለዚህ ብዙ የምትነግረን ነገር ይኖራል ብዬ አስባለሁ። አንተ ተረጋግተህ ይህንን ነገር መፍትሄ ለማበጀት ግዴታ ከኛ ጋር መነጋገር መቻል አለብህ። ይገባኛል፣ ግን ሴት ባለሙያ ነች። ድምጻችንን ቀንሰን መውጣት መቻል አለብን። ሴት ባለሙያ ነች። አንተም ተረጋጋ። መጀመሪያ ያለበት ነገር ቀላል አይደለም። ይህን ነገር ደግሞ ለማስተካከል ግዴታ አንተ ትረዳናለህ። እሺ እባክህን ተረጋጋ። ተመልካቾቻችን በጣም አስደንጋጭ ነገር ነው። እንዴት እንደሚሆን አናውቅም። እስቲ መኮንን ጥቆማ አለ ብሎ የነገረን ነገር ነበረ። አሁንም አንዳንድ ቆይታዎችን ከሱ ጋር እናደርጋለን ማለት ነው። እንግዲህ እህታችን ከአንድ ባለሙያችን ጋር ውስጥ እንድትሆን አድርገናታል። ከዛ ሁሉ ስቃይ፣ ከዛ ሁሉ ትግል በኋላ የሆነ አይነት ድካም ላይ ነው ያለችው እና የእኛም ባለሙያ ውስጥ ትገኛለች። ከመኮንን ጋር ደግሞ ወደ ውጭ ወጣ ብለን አንዳንድ ቆይታዎችን እናደርጋለን ማለት ነው። እነሱ ግቢ ያለ ነው። ስለዚህ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መኮንን እባክህን ተረጋጋና ከኔ ጋር ቆይታ እናድርጋለን። እባክህን መኮንን አሁን መረጋጋት መቻል አለብህ። ስለ ባለቤት ብዙ ነገሮች ነግረናል። እኛም ደግሞ ኧረ እንዴት ብዬ ነው የምረጋጋው? እኔ እያየሁ አይደለ ውስጥ የተፈጠረውን ነገር እኔ ባይሆን እኔ ውስጥ መሆን ያለብኝ። እባክህን መኮንን እንደዛ አይደለም። አሁን ይኸውልህ መጀመሪያ ድምጻችንን እንቀንስ። ምክንያቱም ባለቤት አሁን እረፍት ላይ ነው ያለችው። ከዛ በተጨማሪ ደግሞ እንዳየኸው ከኛ ጋር የምትሰራ ባለሙያ እዛ ክፍል ውስጥ እንድትቀመጥ አድርገናል። ከኔ በላይ ባህሪው የሚያውቅ እኮ የለም። ለዛ እኮ ይገባናል። ነገር ግን ቢያንስ ተኝታ እንድንጠብቃት ያለው እዛ እንደዚህ ያደረግነው አይደል እንዴ? ተኝታለች። ስትነቃ እኮ ከአንተ ጋር ነው ልትገናኝ የምትችለው። አንተ ነህ ሁሉ ነገሯን የምታውቀው። ብዙ ነገር አብራቸው ያሳለፋችሁት እና መረጋጋት መቻል አለብህ እባክህን። ማለት ቆይ ምንድን ነው የተፈጠረው? ለምንድን ነው እንደዚህ አይነት ነገር የሆነው? ለእኛ ጥቆማ እንደምትሰጠን ነበር የማውቀው እና መጀመሪያ እንድታውቁ ያህል እንደውም ድንገት በዚህ ሰዓት ኑ ብለህን ነበር የነገርከን። እንግዲህ ተመልካቾቻችን ትንሽ ሰዓቱ ገብተዋል። ወደ 9 ሰዓት ምናምን ሆኗል እና ምን ተብሎ ይወራል? ምንድን ነው? ቆይ መኮንን እባክህ ንገረኝ እስኪ ምንድን ነው የተፈጠረው? ይህ ለማን ይወራል? ምን ተብሎ ይወራል? ምንም ይወራ ነገር እኮ አይደለም። ይሄ ለወሬም እኮ አይመችም። ይሄ ምን ብለህ ታወራዋለህ? አይወራም እኮ ማለት አረን ጨነቀኝ። ምንድን ነው የተፈጠረው? አሁን እኮ ለእኛ ላስረዳችሁ ሞክረው ነገር አለ። ከዛ በተጨማሪ ነገ የተቀመጠ አንዳንድ ማሳያችሁ ነገር አለ ጭምር ብለህን ነበር እና ያው በስልክ ከኔ ጋር ቆይታም ስታደርግ ትንሽ ነገሩ እንግዳ ስለሆነና ብዙ መፈታት አለበት ብዬ ያሰብኩትም ነገር ስለነበረ ወደዚህ የመጣ ነው። ድንገት በዚህ ሰዓት ነው ስትለንም አምነን ወደዚህ ሰዓት የመጣ ነው እና ስንገባ ያየነው በጣም አስደንጋጭ ነገር ነው። ባለቤት ምን አይነት ሁኔታ ላይ እንደነበረችም አይተናል እና ምንድን ነው የሆነው? መኮንን ምንድን ነው እንደዚህ ሊያደርጋችሁ የቻለው? ይህንስ ምን ብዬ አወራለሁ? ኧረ እኔን አላወራም። ጨነቀኝ እኮ እኔ በእናትህ። ምንድን ነው ንገረኝ እስኪ አስረዳኝ እባክህ። ማለት እኔ ነገር አንተን ለመካፈል ችግሮችን ለማስተካከል ነው። እንግዲህ ብዙ ስራ ትተን ነው የመጣ ነው አይደለ? ስራ ትተን መምጣታችን ደግሞ ምን ያህል ዋጋ እንዳለው በደንብ እናውቃለን። ሌሎች መያዝ የምንችላቸው ብዙ ኬዞች አሉ። ነገር ግን እንደ ቅድሚያ እኛ ጋር ብዙ ነገሮችን እንዳወራ ሰው ቅድሚያም ስላስያዝከን ያንተን ነገር መፍታት አለብን ብለን ነው እዚህ ቦታ ላይ የተገኘ ነው። ስለዚህ ግልጽ አድርገህ መናገር መቻል አለብን። ለምንድን ነው ባለቤት በዚህ ልክ ስትሆን የነበረው? ምንድን ነው እናንተ ቤት የተፈጠረው ችግር? መፍታት ካለብን አንተ ከምትነግረን ነገር አንጻር ተነስተን ነው ልንፈታ የምንችለው እና እባክህን ምንድን ነው የተፈጠረው ንገረኝ። ካልከኝ ተናገር፣ ካልከኝ ምን አማራጭ አለኝ? ልናገር እንጂ እኔ ኢንጂነር ነኝ እና በኢንጂነሪንግ ተመርቄ እንደወጣው በስራ እየሰራው ከ5 ዓመት በፊት ነው። አዎ እየሰራው ነው ከባለቤቴ ከወይዘሮ ትዝታ ጋር የተዋወቅ ነው እና እዛው ስራ ቦታ ላይ ነው የተዋወቅ ነው። ለእሷ እቃ እናቀርብ ነበረ በድርጅታችን። በዛ በመሀል ነው ከእሷ ጋር ታወቀን። አሁን እንደዚህ ወደ ትዳር የገባ ነው። አሁን ከተጋባን ወደ 1 ዓመት ይሆነናል። ጥሩ ነበርን። ምንም እንደዚህ እንትን የሚል ነገር የለም። በሰላም በፍቅር ነበር እየኖርን የነበረው። በመሀል በቃ የማይሆን ባህሪ ማሳየት ጀመረች። የሆነ ወጣ ያለ ባህሪ አለ፣ ለየት ያለ ባህሪ ታሳየን ጀመረ። ምን አጉድዬባት ነው ብዬ እኔም በቃ ግራ ገባኝ። ከኔ ነው እንዴ ችግሩ ብዬ ልጠይቃት ምልና በመሀል ላይ ትጨናነቃለች፣ ትረበሻለች እያልኩ መቶ ጀመርኩ። ሲውል ሲያድር እየተባባሰ መጣ። ቆይ እስቲ ለምንድን ነው አንድ ቀን ቁጭ አድርጌ ቤት ውስጥ እኔም ወይ ስራ ስለሚበዛብኝ የኔን ጊዜ አታ ነው ወይ ጊዜ ስለማልሰጣት ነው ብዬ አሰብኩና ማታም ስመጣም ቡናም እየጠጣን እናወራለን። ምንድን ነው
ያጎደልኩብሽ ነገር አለ ወይ? የጎደለብሽ ነገር አለ ወይ? ያልተሟላልሽ ነገር አለ ወይ ብዬ እጠይቃታለሁ። እኔም ምንም ሁሉም ነገር ሙሉ ነው፣ ምንም አልሆንኩም ትለኛለች እሷ። አይ ከሆነ መልካም ብዬ እኔም በቃ ስራውን ነው የነጋችንን ነው እኔ የማስበው። በቃ ሰርቼ እገባለሁ። ምንም እንትን የምለው ነገር የለም። ቤተሰቦቼም በቃ ምንድነው ልጅ አትወልድም እንዴ እያሉ ይጨቀጭቁናል። ከተጋባችሁ ከአንድ ዓመት በኋላ ይሄ የተለመደ ነው። አብዛኛው ቤተሰብ ላይ የሚመጡ ጫናዎች ናቸው። እሺ ቤተሰቦቼ ምንድነው የልጅ ልጅ አታሳየንም ወይ እያሉ ሲጨቀጭቁኝ እስቲ ላማክራት ብዬ በቃ እሷንም ለምን ልጅ አንወልድም እያልኩ ጠይቃታለሁ። አሁን አይሆንም ትለኛለች። አይ ምንድነው የሆነ ችግር ቢኖር ነው እያልኩ እኔም ዝም እላታለሁ። ቆይ ጊዜ ልስጣትና ዝም እላለሁ እኔ። ከዛ ትንሽ ቆይቼም እንትን እያልኩኝ ስጠይቃት አሁን አይሆንም ትለኛለች። ከዛ የሆነ ጊዜ ላይ እንደዚሁ አንድ ቀን ላይ ማታ መጣሁና ለምንድነው ችግር ካለ ንገሪኝ፣ ለምንድነው ልጅ የማንወልደው? ፈቃደኛ አይደለሽም? ከኔ ጋር መሆን አትፈልጊም? የጎደለብሽ ነገር አለ ብዬ ጠየኳት። አይ ምንም አላጎደልክብኝም፣ እኔ ካንተ ልጅም መውለድ እፈልጋለሁ፣ ልጄን ማየት እፈልጋለሁ ትለኛለች እኮ። እሺ ምንድነው ታዲያ ችግሩ ምንድነው? ችግር ካለ ንገሪኝ ብዬ ጠየኳት። እኔ አይ ምንም ችግር የለውም አለችኝ። ከዛም በኋላ በቃ ወደ መኝታ ቤት ገብተን ሴክስ ልናደርግ እንትን ስንል አመመኝ አለች። ምንድነው ብዬ እኔም አይሆንም በቃ ከዚህ በላይ አልችልም አመመኝ ስትል ተው ነውና በቃ እንትን አለን። አይ ያመማት ነው ብዬ እኔም ተውኳት። በታይሙም ትንሽ ቆይቼ እንትን ስል አሁንም እንደዛ ነው የምትለኝ። ከዛ የሆነ ጊዜ ከስራ መጥቼ 9 ሰዓት አካባቢ ይሆናል። ምንድነው በሩ ክፍት ነገር ነው እንደዚህ ገርበብ ብሎ ነው ያለው። ስገባ የሆነ ማይሆን ድምጽ እሰማለሁ። የሆነ ምን አይነት ድምጽ ልበልክ? ይሆናል ይሄ የመማገጥ አይነት ድምጽ፣ እንደዚህ አይነት ድምጽ ይሰማኛል። ማለት ያው እኔም ተመልካችም ነገሮች ግልጽ መሆን መቻል ስላለበት የምትነግረን ታሪክ እያልከኝ ያለኸው የመማገጥ አይነት ድምጽ ስትል ወደ ቤት ስትገባ ከሌላ ሰው ጋር ግንኙነት እየፈጸመች አይነት ለማለት ነው የፈለግከው? እንደዛ ነገር ነበር የመሰለኝ። አይ ጆሮዬ ነው ብዬ ምንም አላልኩም። ጠጋ ስል ወደ በሩ ስጠጋ ይሰማኛል። እንዴ አልኩኝ። ለዛ ነው እንዴ እኔን እንደዚህ ልጅ እንውለድ ስላትም ብያለች ሌላ ሰው እያስገባች ነው ብዬ ጭንቅላቴ ውስጥ እንደዛ ነው ያሰብኩት። ከዛም በኋላ ወደ ውስጥ ስገባ ትጮሃለች። ምን ሆነሽ ነው ብዬ በሩን ከፍቼ ወደ መኝታ ቤት ስገባ ምን እንደሆነ አላውቅም፣ የሆነ ነገር ብቻ አንስቶ እዛ ሳሎን ነው የወረወረኝ። ምንድነው ብዬ ደንግጬ ቶሎ ብዬ እሷን ለማረጋጋት ተመልሼ እንትን ብል የሆነ ነገር ይገፋኛል፣ ወደ እሷ እንዳልቀርብ የሆነ ነገር ይገፋኛል ወደ። ከዛም በኋላ ቶሎ ብዬ ቤት ውስጥ በነበረው ጸበል ምናምን አድርጌ እሷን ለማረጋጋት ሞከርኩ። ምንም ልትረጋጋ አትችልም። የሆነ ስልክ የሆነ የሴት ልጅ እንዴት ብዬ ልንገርክ፣ ኃይሏ ከወንድ በላይ ነው ስልክ። እንዴት ብዬ ላስረዳ? ለማስረዳትም ከባድ ነው። በጣም ኃይሏ በጣም ከባድ ኃይል አላት። ምናልባት ግልጽ ለማድረግ ያለው እሱን ስሜት ለመጋራት ተመልካቾቻችን፣ ለእኛም ይሄንን ነገር ካስረዳን በኋላ ድንገት ዘው ብለን በገባንበት ሰዓት ላይ የሆነ አይነት ኃይል እንዳላት የመወርወር በጣም የመታገል ከተለመደው የሴት ልጅ አቅም ጉልበት በተለየ ሁኔታ ነው ስትወረወረን ከኛ ጋር ስትጋጭ የነበረው እና በጣም ግራ ያጋባ ነበረ። የሚያስደነግጥ አይነት ነገር ነበረው። ምናልባት መኮንን አሁን ከመኝታ ክፍል የሆነ አይነት ኃይል ወረወረኝ ስትል መግባት አልቻልክም ነው? በዛ ሁኔታ ላይ ድንገት ውርውር ነው ያልከው? ውርውር ስል ሳሎን ነው ራሴን ያገኘሁት። ምንድን ነው ብዬ በጣም ነው የደነገጥኩት። ከዛ መልሼ በቃ ተመልሼ ልገባ ስል የሆነ ነገር ይገፋኝ፣ የሆነ ወደ እሷ እንዳልቀርብ የሆነ ነገር ወደዚህ ይመልሰኛል ወደኋላ። ከዛም በኋላ ቶሎ ብዬ ጸበል ነበረ ቤት ውስጥ፣ እሱን ረጫጭቼ ገባሁባት። እሷን ለመያዝ ሞከርኩኝ። ምንም ብታገላት ምንም አልቻልኳትም። በቃ ራሷን ለማጋጨት ነው የምትሄደው፣ ራሷን ለመጉዳት ነው የምትሄደው። ስለት ነው የምታነሳው፣ ራሷን ከጠረጴዛ ጋር ከግድግዳው ጋር ራሷን ለማጋጨት ነው በቃ። ከዛም በኋላ ደንግጬ ቶሎ ብዬ ምን እንደሚይዙላ ነው ያጣሁት እኔ። ከዛን በቃ ቶሎ ብዬ መኪና ጠራውና ሆስፒታል ወሰድኳት። ደህና ነች፣ እዛም ስወስዳት ደህና ነች ነው የሚሉኝ ሐኪሞቹ። ምንም አልሆነችም። እኔ እንደውም አመመኝ ስትል ያ በእንትን ልጅ እንውለድ ባልኳት ምክንያት ነው እንዲህ ነገር እንትን ያላት ብዬ እንደዚህ ብዬ ለዶክተሩ ያለውን ነገር እንዳለ ነገርኩት።
አማከርኩት። አይ ምንም እንትን ያለ ነገር የለም እሱ ችግር የለውም ምናምን አለኝ። ግራ ገባኝ። ከዛም በኋላ የንስሐ አባቴንም ጠርቼ ጸሎት እንዲደረግ አደረኩ። እሷም ተረጋጋች። ከዛም በኋላ እያወራን ምን ሆነሽ ነው? ምን ተፈጥሮ ነው? ምን እየሆንሽ ነው? ምናምን ብዬ ስጠይቃት አይ ምንም አይደለም እኔ ምንም አልሆንኩም ትለኛለች። እንዴት ምንም አልሆንኩም? ከዚህ በላይ እንዴት እያየሁ እኮ ነው፣ በአይኔ እያየሁ እኮ ነው። እንዴት ከዚህ በላይ ምንም አልሆንኩም ትይኛለሽ? ችግር ካለ ለምን አትነግሪኝም? ከኔ ምንድነው የምትደብቂ? ባለቤትሽ እኮ ነኝ ብዬ ጠይቃታለሁ። ኧረ እኔ ምንም አልሆንኩም ደህና ነኝ ትላለች እሷ። ከዛም በኋላ የሆነ ታይም ላይ በቃ እንደዚህ እያልን ስንል በቃ እየባሰ መጣ። እንደውም አሁን ለእናንተ ለማሳየት ብዬ በእንትን ያስቀመጥኩት ነበረ፣ በድብቅ ካሜራ ቀርጬ ያስቀመጥኩት ነበር። አዎ ይሄንን መጀመሪያም ካንተ ጋር በተነጋገርንበት ሰዓት ስትነግረኝ ነበረ። እኛም አይተነዋል። ተመልካቾቻችን አስፈላጊ ከሆነ ለእናንተ እናሳያለን ማለት ነው። በድብቅ ካሜራ ያስቀመጠው ነገር ነበረ። በመጀመሪያ እዛ ክፍል ላይ ገብታ በጣም በሚያስደነግጥ ሁኔታ ያው ባለቤቷ ነው። በእርግጥ እኛም እንድናየው አልፈለግንም ነበር በሳቱ፣ ምክንያቱም የእሷን ፕራይቬሲ መጋፋት ነው። ከዛ በተጨማሪ ደግሞ እሱም እንደ ባለቤት ደግሞ እንግዲህ ባለቤቱ እዛ ክፍል ውስጥ ሆና ራቆቷን ከመናፍስት ጋር በሚመስል አይነት መልኩ እንደዚህ አይነት ነገር ሲፈጠር ቀላል ስሜት አይደለም የሚፈጥርበት እና መኝታ ክፍላቸው ውስጥም ከዛ በተጨማሪ ከዛ ከወጣችን በኋላ ከእሱ ጋር የሚኖራቸውን ግብግብ እያንዳንዱን ሊያሳየን ፍላጎት ስለነበረው ድብቅ ካሜራ አስቀምጦ ነበር። በዋናነት መኝታ ክፍል የተቀመጠውን ነገር ለእናንተ ማሳየት ተገቢ ነው ብለን አናስብም። መኮንንም የባለቤቱ የትዝታም ፕራይቬሲያቸው ስለሆነ፣ ነገር ግን ቅድም ያያችሁት አይነት ግብግብ ሳሎን ቤት ላይ ተፈጥሮ የነበረውን እያንዳንዱን ድርጊት ግን ከእናንተ ጋር ከሱ ቆይታ ከሱ ኢንተርቪው በኋላ አያይዘን የምናስገባላችሁ ነው የሚሆነው። ማየት አለባችሁም ብለን ስለምናስብን በዋናነት ይህንን ኬዝ መያዝ አለብንም ብለን የተነሳ ነው። ይህንን ማረጋገጫ ሰጥቶን ስለነበር ማለት ነው። እሺ መኮንን፣ አሁን እየነገርከኝ ያለው ነገር ነበርና ማለት ባለቤት ጋር ያሉት እያንዳንዱ ነገሮች ምን እንደሆኑ ነገረኛል። ከዚህ በፊት በትውውቅ ጊዜ ላይ እንደዚህ አይነት ችግር ነበረ ነው? ትዳር ውስጥ ከገባችሁ ልጅ ላይ የመውለዱን ሀሳብ አንተ ማንሳት ከጀመርክ በኋላ በተለይ ቤተሰቦች አትወልድም የሚል ጫና እንዳሳደሩብህ ነገረኛል እና ይህንን ሀሳብ ማንሳት ከጀመርክ በኋላ የመጣ ችግር ነው? እኔ እንደውም እኔ መውለዳችንም ሲሉኝ ቤተሰቦቼ እሱ ነው እንዲህ እያልኩኝም ራሴን እጠራጠራለሁ። ባይገርም ማለት ነው ሰዓቱን ጠብቆ ነው የሆነ ነገር ቅይር የሚያደርጋት። በተለይ 9 ሰዓት አካባቢ ሲሆን እንደዚህ አይነት ባህሪ ታመጣለች። ቀንም ብቻ አይደለም ሌሊት 9 ሰዓት ላይ የሆነ በቃ ማይሆን ድምጽ ታወጣለች፣ ትነሳለች፣ መስኮቱን ትከፍታለች፣ ትወጣለች፣ በቃ ሳሎን ውስጥ ትንጎራደዳለች። ጨፈናኩ ነው። በዛ ላይ የሆነ ማይሆን ድምጽ የሆነ የመናፍስት አይነት ድምጽ የለም እንደዚህ አይነት ድምጽ ምናምን ታወጣለች። እንዴ ምን ሆና ነው እያልኩ እኔም በቃ ጭንቅ ይለኛል። እስቲ ደውዬ ጓደኞቼን ላማክር፣ ቤተሰብ ጋር ልደውል እላለሁ። አይ ከደወልኩማ ጥሩ አይመጣም፣ ምን ተብሎ ይወራልና ደግሞ ዝም ብዬ ቦዴ ይዤው እቀመጥና ቆይ እስቲ ለማንኛውም ይሄንማ እኔ ለሚያግዘኝ አካል ማማከር አለብኝ ብዬ ነው ድብቅ ካሜራ ቁጭ አድርጌ ቀርጬ ለእናንተ እንትን ያልኩት። በአጋጣሚ እንደውም የእናንተ ሚዲያ እከታተል ነበርና እንደዚህ አይነት መፍትሄ እንደምሰጡ ሳይ ለምን እነሱን አላማክርም ብዬ ነው ወደ እናንተ ደውዬ እናንተን ያስጠራኋችሁ። ለዛ ነው እንትን ያልኩት እና በድብቅ ካሜራም እንዳለ ቀርጬ ያለው 9 ሰዓት አካባቢ ላይ እንዴት እንትን እንደምትል ምናምን ድብቅ ካሜራ አስቀምጬ እንትን ብያታለሁ እና እሱንም ለእናንተ ማሳየት እችላለሁ። ያለውን ነገር እንድታዩ ነበር። በጣም ጥሩ። እሺ ማለት ከዚህ በተጨማሪ ግን ልጠይቅ የምፈልገው ነገር ምንድነው መሰለ መኮንን፣ እንግዲህ እነዚህ ነገሮች ሁሉ ተፈጥረዋል፣ ብዙ አይነት ችግሮች አልፈዋል እና እንደው ያው መጨናነቅ መቻል የለብም እባክህን። የእኛ ባልደረቦች በደንብ እሷን ጥበቃ ያደርጉላታል። ይህንን ነገር ከያዝን ነገሮችን ከመፍትሄ ከግብ ሳናደርስ እንደማንተው መጀመሪያ ቃል እገባለሁ እወዳለሁ። ምክንያቱም ተመልካቾችን የሚያውቁን በእንደዚህ አይነት መንገድ ነው እና ያው ምን አይነት ነገር ተፈጠረ ልንል አንችልም ተመልካቾቻችን። ምክንያቱም ሀገራችን ላይ ብዙ አይነት ችግሮች ነው የሚፈጠሩት፣ ብዙ አይነት ወንጀሎች ነው የሚፈጠሩት። ከዚህ በፊት አንድ ባልደረባችን ተደጋጋሚ ጊዜ የሚለው ነገር ነበር እና እናንተ ማታውቁት እንደዚህም አለ እንዴ ብላችሁ የምታስቧቸው ብዙ ወንጀሎች፣ ብዙ አይነት ድርጊቶች ይፈጸማሉ። በተለይ ከባዕድ አምልኮ ጋር የተያያዙ ከነዚህ ከመናፍስት ጋር የተያያዙ ብዙ አይነት ችግሮች እንዳሉ ታውቃላችሁ። የድሮ እናቶቻችን አባቶቻችን የሚከተሏቸው መንገዶች ይሄ ዘመናዊነት አመጣን ብለን ብዙ የምናስባቸው ትልልቅ ወንጀሎች ይኖራሉና ይሄንንም እየተረዳችሁ እንዲሆን ለእናንተ ለማሳየት እየሞከርን ነው ማለት ነው። ሌላው ልጠይቅ የምፈልገው መኮንን እንደው ምናልባት
አንዳንድ ጊዜ አስበዋለሁ በፊት በተለይ አንተ 5 ዓመት በፊት ምናምን እንደተዋወቃችሁ ነግረኸኛልና የዛን ጊዜ ላይ በነበራችሁ ነገር ግንኙነት መፈጸም ምንም አይነት ችግር ሳይኖር ልክ ትዳር ላይ ከገባችሁ በኋላ ልጅ ያለመውለድ ጣጣ ያመጣው ነገር ከሆነ ምናልባት የሆነ ተያይዞ የሚመጣ ነገር አለ ብለህ የምታስበው እንደው እንደ ፍንጭ የምትነግረን ነገር ይኖራል? እኔ ምንም እንትን የምለው ነገር የለም። ከኔ ቤተሰቦችም ከሆነ ብዬ ያለውን ነገር ሄደን ቤተሰብ ፊት ለፊት ቁጭ ብዬ እንደዚህ ነው ተፈጥሯል ብዬ ጠይቄያለሁ። እኔ አይ ምንም ችግር የለም ምናምን ብለውኝ እኔ የንስሐ አባቴንም ጠርቼ ሁሉንም ነገር ጠይቄ አናግሬያለሁ። እሳቸውም ጸሎት እንዲያደርጉልን አድርጌያለሁ። ምንም እኔ በቃ ግራን የገባኝ እሷንም ሳማክራት እኔ ላንተ አልሆንም ነው የምትለው። እኔ ላንተ አልገባህም፣ እኔ እናንተ አንድ ላይ መሆን አንችልም። ይሄንን ሁሉ ነገር እያለች ታዲያ አንተ እንዴት እሷ ጋር ልትቆይ ቻልክ? ማለት አንዳንድ ጊዜ ግንኙነት አለመፈጸም ከዛ በተጨማሪ የትዳር አንዱ ጎል ልጆችን ማፍራት ነገሮችን ማስተካከል አይደለ? ይሄንን ነገርም ሳይሆንልህ ሲቀር በዛ ላይ እንደዚህ አይነት ነገሮች ተፈጥረው እኔ ላንተ አልሆንም የሚል አይነት ስሜት እየተሰማ ሲመጣ እንዴት ልትቆይ ቻልክ? ምንድነው እሷ ጋር በዚህ ልክ ቆይታ እንድታደርግ ያደረገ? መቼስ ግዴታ ልጅ መውለድ ብቻ እኮ አይደለም እንትን ማለት ያለብህ። የሰው ልጅ ጉዲፈቻ የሚያሳድጋል እኮ። ልጅ በወልድ እንኳን ማን እንኳን ብትሆን ጉዲፈቻ ወስደህ ታሳድጋለህ። እኔ ስለምወዳት ስለማፈቅራት ነው። ታማኝ ነች፣ ለፍቅሯ ታማኝ ነች። ምንም ያጎደለችብኝ ነገር የለም። ያልኳትን እሺ ነው የምትለው። በቃ ትለያለች እሷ። እውነቴን ነው የምልክ እና እንደዚህ ስትለኝ እኔ በጣም ነው የሚከፋኝ። እኔ ላንተ አልገባህም፣ እኔ ላንተ አልሆንም ስትለኝ በቃ እንዴት ያለሽ ግዴታ እኔና አንቺ ልጅ ካልወለድን አይሆንም እንዴ? ባንወልድም እኮ እኔና አንቺ ጉዲፈቻ ማሳደግ እንችላለን። ለምን እንደዚህ ትሆኛለሽ እያልኩኝ እንደውም እቆጣታለሁ። እኔ ከእሷ ጋር ብቻ መሆኑን የምፈልገው እንዳልኩ ነው እንግዲህ እና እኔ ላንተ አልገባም፣ እኔ እናንተ አንድ ላይ መሆን አንችልም፣ እኔ ካንተ ጋር ልጅ መውለድ አልችልም ምናምን ትለኛለች። ለምንድን ነው የማትችይው? ለምንድን ነው ምናምን እላታለሁ፣ ጠይቃታለሁ። በቃ እኔ ካንተ ጋር መሆን አልፈልግም ትለኛለች። እንዴ እኔ ደግሞ በቃ ለምን እንደዚህ ትለኛለች? እኔና አንቺ እኮ ልጅም ባንወልድ አንድ ላይ መሆን እንችላለን፣ ችግር የለውም፣ ሌላው ነገር ቀስ ብሎ የሚመጣ ነገር ነው ብዬ እንትን እላታለሁ። እንግዲህ ተመልካቾቻችን እንግዲህ መኮንን ያለንን እየሰማችሁ ነው ያላችሁት። የአብዛኛው ቤት ትዳር የሚፈርስበት አንዱ ምክንያት ይሄ ነው፣ የቤተሰብ ጣልቃ ገብነት። ቤተሰቦች ባላስፈላጊ ሁኔታ ጣልቃ ይገቡብናል። ከዛ ትዳራችንን ባላስፈላጊ መንገድ እንዲሄድ እናደርጋለን። ልክ ነው። አንድ ባልና ሚስት ሲጋባ ዋና ነጥቡ ልጅ ማፍራት ብቻ አይደለም። ምናልባት መሃን ተኩኖ እኮ ትዳር ሊፈጸም ይችላል አይደለ? ትዳር ማለት መቀደሻ ነው። ትዳር ማለት ከእግዚአብሔር ጋር ከፈጣሪያችን ጋር የሚያቀራርበን አይነት ነገር ነውና ልጅ ስላልወለድን ትዳር ይበተን አይደለም። አብዛኛው ቤተሰብ ደግሞ የማይረዳው ያ ነው። ልጆች አልወለዳችሁ ምንድነው ችግሩ ምናምን እያሉ ባለትዳሮቹን ጫና ውስጥ ይከታሉና እንግዲህ መኮንን በጣም ትልቅ ልብ ያለው ትልቅ ሀሳብ ያለው ሰው ነው። ባለቤቱ በእንደዚህ አይነት ሁኔታ ሆና ለሱ ምንም አይነት ሚስጥር እየነገረችው ሳይሆን እንኳን ትዳሩን አምኖ መቀደሻ እንደሆነ ከፈጣሪ ጋር መቀረቢያው እንደሆነ አስቦ ከሷ ጋር እየሆነ ነው ያለውና ለዚህ በጣም አመሰግናለሁ። ለኔም ለተመልካችም ትልቅ ትምህርት የምታስተምር ሰው ነህ፣ ትልቅ ልብ ያለህ ወንድ ነህና ከዛ በተጨማሪ ግን ተመልካቾቻችን መኮንን መጀመሪያ ወደኛ ጋር ሲመጣ ጥቆማ ለመስጠት ያስቀመጠልን ቪዲዮ ነበረ። አሳይቶን በጣም ያስደነገጠን፣ እኛም ድብ ካሜራ አዘጋጅቶ ምን ብሎ በሙያዊ ኢንጂነር ነውና አንዳንድ ነገሮችን እንትን ያለበት ነገር ነበርና እሱን ቪዲዮ እንዳልኳችሁ መኝታ ክፍል የተፈጸመው ነገር ለሱም ለሚስቱም ፕራይቬሲያቸው ስለሆነ ለእናንተ አናሳየው። ነገር ግን ከዛ ከወጣች በኋላ ያለውን ድርጊት መጀመሪያ ከኛ ጋር እንደተፈጸመው አይነት ግብ ነውና እሱን ለእናንተ አሁን ከዚህ ንግግር በኋላ አሁን እናስገባላችኋለን ማለት ነው። እሱን ካየን በኋላ ደግሞ ተመልሰን ባለቤቱ ተረጋጋ ከሆነ ነገሮችን ለማስተካከል ሞክረን እንመለሳለን። አብራችሁን ቆዩ። ምን አባቴ ነው ማረግ? ቆይ ምንድን ነው የምለው? ምን ትሰራለህ?
በእናትሽ ተረጋጊ። ስሚኝ። ለምን አሰሚኝ እኮ ስሚኝ እኮ ለምን ነው ማሰሚኝ? ቆይ ተረጋጊ። እሺ እኮ ቁጭ በይ። ቆይ እኔ እወጣለሁ። እሺ ተረጋጊ። አንቺ ተረጋጊ። ተረጋጊ። ምን ሆነሽ ነው የምታለቅሺው? እሺ አታልቅሺ። እኔ ያለው እኮ በቃ ተረጋጊ። ለምን አትረጋጊም አንቺ? እኔ አንቺን አልተውሽም። ለምንድን ነው የምትወሽ? ያለ አንቺ ማን አለኝ? ስሚኝ ፍቅር፣ ያለ አንቺ ማን አለኝ? ለምንድን ነው የማትሆኝኝ? እንደምወድሽ ታውቂያለሽ እኮ። በቃ እሺ ተረጋጊ። በቃ ለምንድን ነው የምትወሽ? አልተውሽም። ያለ አንቺ ማን አለኝ እኔ? ስሚኝ እሺ፣ አታልቅሽ በእናትሽ። በቃ እሺ አታልቅሽ። እሺ በቃ እሺ አታልቅሽ። ስሚኝ ቆይ ለምንድን ነው እንደዛ የምትይው? ለምንድን ነው ልብ የሚሰብረው እኮ? በቃ ተረጋጊ። ማዘጋለ ደውል እሺ በቃ ተረጋጊ። እሺ በቃ እንግዲህ ተመልካቾቻችን ከመኮንን ጋር የነበረኝን ቆይታ አይታችኋል። አሁን መኮንን ባለቤቱ ትዝታን እንደተነሳች እኛ ባልደረባ ነግራን እሷን ሊያረጋጋ ወደ ውስጥ ገብቷል ማለት ነው። ከዛ በተጨማሪ ከሱ ኢንተርቪው በኋላ ያው መጀመሪያ ወደ እኛ ጋር ጥቆማ ሊሰጠን መኮንን ሲመጣ አሳይቶን የነበረውን ቪዲዮ ከዛ በተጨማሪ ትንሽ ጉዳዮችን ማስረድቶን ስለነበር እናንተ ማየት አለባችሁ ብለን ያሰብነው እዚህ ጋር ያለውን ድርጊት ወይም ደግሞ እነሱ ሳሎን ላይ የተፈጠረውን ድርጊት ነው። መኝታ ክፍልም ሌላ አይነት ድርጊት እንዳለ ሲነግረን ነበር። እኛም በሰዓቱ ማየቱ አስፈላጊ ነው ብለን ስላላሰብን አላየንም። እንዳልኳችሁ ቅድምም የእነሱ ፕራይቬሲ ነው። ስለዚህ ያንን ነገር መጠበቅ መቻል ደግሞ አለብን። እንግዲህ አሁን እንደተነሳችና እያረጋጋት እንደሆነ ነው የነገረን። እዚህ ጋር ያያችሁት ቪዲዮ እንግዲህ እሱ ለእኛ ማስረጃ ለማረጋገጫ አስቀምጦልን የነበረው ለእኛ በሰዓቱ ያሳየን ቪዲዮ ነው። እሱንና ከሱ ከነገረን ነገር አንጻር ተነስተን ነው እንግዲህ ወደዚህ ቦታ ላይ መጣ ነው። ምን አይነት ነገር ነው ያለው? ለምንድን ነው የመኮንን ባለቤት ትዝታ እንደዚህ እየሆነች ያለችው? ምንድን ነው እዚህ ቤት ውስጥ ያለው ነገር የሚለውን እንግዲህ ከራሷ ከትዝታ ከዛ በተጨማሪ ከመኮንን ሌላም እዚህ ነገር ላይ የሚሳተፍ አካል ካለ እንግዲህ በደንብ እያጣራን ምናውቀው ነው የሚሆነው ማለት ነው። ግቡ አስገባቸው። ያው ምናልባት ነገሮች እንግዳ ሊሆኑብሽ ይችላል። ትዝታ ባለቤትሽ መኮንን ነው እኛን ወደዚህ የጠራን። የሚዲያ ባለሙያዎች እንዲሁም ደግሞ ከህግ አካላቶች ጋር ተባብረን የምንሰራ መርማሪ ጋዜጠኞች ነን። እናንተ ላይ የተፈጠረ ችግር እንዳለ ባለቤትሽ መኮንን በተወሰነ መልኩ አስረድቶን ነበረ። ስለምን ችግር ነው የምታወራው? ያው ማለት ነገሮችን ግልጽ ለማድረግ እኔ ጋዜጠኛ ሳሚ ይባላለው። ከጀርባ የምታያቸው ደግሞ የኛ የቡድን አባላቶቻችን ናቸው፣ እኛን እርዳታ የሚሰጡን። ከዛ በተጨማሪ ካሜራማንም አለ። እነዚህ ነገሮች የምናደርገው እንግዲህ በመጀመሪያ ሰውን ያስተምራል ብለን ስለምናስብ ነው። ከዛ ውጭ ግን ብዙ ነገር እንዳለና ለህግ አካላቶች ለእኛ ማስረጃ የሚሆናል ብለን ስለምናስብ ነው ይህንን ነገር እያደረገን ያለ ነውና ያው ትዝታ እናንተ ላይ የተፈጠረውን ነገር በተወሰነ መልኩ አይተናል። ባለቤትሽ መኮንንም አስረድቶኛል።
ምናልባት ይሄ ነው ብዬ ለማስረዳት ይከብዳል። ግን ምንድነው ንገሪኝ እስቲ እናንተ ጋር የተፈጠረው ነገር። መጀመሪያ አንቺ ነሽ ዋናዋ ባለቤት እና ከአንቺ ነው መረዳት መቻል ያለብን። ምንድነው እንደዚህ ይሆናችሁ ያለበት? እኛ ወደዚህ ቦታ ላይ መጀመሪያ ዘው ብለን ስንገባም የነበራችሁ ነገር ትንሽ ስሜታዊ ነበር። አሁን ከእንቅልፍሽ ስትነቂ በነበረበት ሰዓት በፊት ከመኮንን ጋር ከኔ ጋር ኃይለኛ ትግል ውስጥ ነበርሽ። ምናልባት አንቺ ራስሽን አላወቅሽም ይሆናል እና ይሄ ነገር እየሆነ ያለው ለምንድን ነው? መኮንን የተወሰነ ነገሮች ነግሮኛል እና ምንድነው የተደበቀው? ምንድነው በዚህ ልክ እየሆንሽ ያለሽው? ያው የግል ሚስጥራችን ነው ብለሽ አስበሽ ሊሆን ይችላል። ነገር ግን ነገሮችን መፍታት መቻል አለብን። ከኛ ጋር መተጋገዝ መቻል አለብሽ። እኛ እናስተካክላለን። እባክሽ ንገሪኝ። ማነህ አንተ? እኔ እና እሱ 5 ዓመት ቆይተናል። በትዳር 1 ዓመት ሙሉ ኖሮናል። ለእሱ ያላመጣልኝ መፍትሄ አንተ ልታመጣልኝ ነው? አንተ ማነህና ነው? ስለምንስ ነው ልጠይቀኝ የምፈልገው? አሁን ተነሱ ጣልኝ። እባክሽን እኮ ልንገርሽ፣ ተረጋጊ እባክሽን። ችግር የለውም። ምናልባት አንቺን መጋፋት ካልሆነ እኛም ልንወጣ እንችላለን። ነገር ግን መጀመሪያ ያለውን ነገር ላስረዳሽ እፈልጋለሁ። በደንብ እናንተን ከተረዳን በኋላ አንቺ ጋር ያለውን ነገር በደንብ ካስረዳሽኝ ነገሮችን ለመፍታት ቀላል ነው። ስለምን ጉዳይ ነው እንዳስረዳ የምፈልገው? የተፈጠሩት ነገር ምንድን ነው? መኮንን የነገረኝ ነገር ነበርና ለምንድን ነው እንደዚህ እየሆንሽ ያለሽው? ነገሮችን ምን ሆንኩኝ እኔ? ምን የሆንኩት ነገር አለ? እኛ እዚህ ቦታ ላይ ምንድን ነው የነገርካቸው አንተ? እኮ አሁን ተረጋጊ። ቆይ እነሱ ማለት ነው የሚዲያ ሰዎች ናቸው። እባክሽን ማለት ከዚህ በላይ ጉንጭ አልፋ ክርክሮችን ባናደርግ ጥሩ ነው። ትዝታ መኮንን ብዙ ነገሮችን ነግረውኛል። እዚህ ቦታ ላይ ስገባ ደግሞ እኔ ራሴ በአይኔ በብረቱ ያረጋገጥኳቸው ነገሮች አሉና የእናንተን ነገር እንፈታለን፣ እናስተካክላለን። ነገር ግን የአንቺ ፈቃደኝነት በጣም ወሳኝነት አለው። ነገሮችን ግልጽ አድርገሽ እስከነገርሽኝ ድረስ ማይፈታ ምንም አይነት ችግር የለም። ምንድን ነው ግልጽ አድርጌ እንድነግር የምፈልገው ነገር? ምንስ ነው የኔን ችግር የዚህ ለሐመት ችግሬን አንተ በምን አይነት መንገድ ነው የምትፈታልኝ? እባክሽን ትዝታ፣ እኛ ነገሮችን ለማስተካከል ለመፍታት ነው የመጣ ነው እና እያንዳንዱ ነገሮችን ግልጽ አድርገሽ የምታደርጊ ከሆነ ነገሮች በደንብ የሚፈቱ ይሆናል። ስለምን የሚፈታ ስለምን ጉዳይ ነው የምታወራው? ቀጥ ብለህ ውጣልኝ፣ ከቤት ውጣልኝ። ተረጋጊ። ስለምን ጉዳይ ነው አንተ? መጀመሪያ ተረጋጊ እባክሽን። ነገሮች መስተካከል ይችላሉ እና እባክሽን ተረጋጊ። ምን ሆነ ነው? ተነስ ውጣልኝ አንተ። በቃ ችግር የለውም ግን መኮንን የሚልሽን ቢያንስ ስሚ። ምንድን ነው የምረጋጋው? አስወጣልኝ እነዚህ ሰዎች። ስሚኝ መጀመሪያ እነሱ የሚዲያ ሰዎች ናቸው እና ለብዙ ሰው መፍትሄ ሲሰጡ ችግር ሲፈቱ ስላየሁ ነው ወደ እነሱ ሚዲያ ሄጄ ያናገርኳቸው። የእኛንም ችግር ይፈቱልናል ብዬ ነው። እኔና አንቺ ለምንድን ነው የማንተጋገዘው? ተጋግዘን ይህን ችግር ለምንድን ነው የማናልፈው? ንገሪኝ። ቆይ ለምን አትረጋጊም? አንቺ ቆይ እኮ ያለውን ነገር እንትን ቢያቸው ንገሪያቸውና መፍትሄ ይፈልጉልን። በቃ ችግራችንን ፈተን አብረን ከኔ ጋር መሆን አትፈልጊም? ከኔ ጋር መኖር አትፈልጊም? እሺ ግን ምንም ብነግራቸው ምንም አትቀይምም? ምንም አልቀይም። ምንድን ነው እንደዚህ የሚያስቀይም ነገር ምን አለ? የተፈጠረ ነገር አለ እኔ የማላውቀው? እሺ ንገሪኝ። ከነገርኳቸው በኋላ ትተኛ አትሄድም? ትችሽ አልሄድም። እኔ በእኔ ተስፋ አትቆርጥም? በአንቺ ተስፋ አልቆርጥም። ምንድን ነው የተፈጠረ ነገር ካለ ንገሪኝ አሁን። ተስፋ ምንድን ነው ንገሪኝ። ችግር የለውም ግልጽ አድርጊና ንገሪኝ። ግን ቃል ይግባልኝ መጀመሪያ። ችግር የለውም ለአንቺ ብሎ ነው እዚህ ድረስ የመጣው። ለአንቺ ብሎ ነው ይሄን ነገር ያደረገው። ትቶሽ አይሄድም በፍጹም። እኛ እንኳን ከሱ ጎን ነው የምንቆመው። ብዙ መስዋዕትነት እንደከፈለ እየነገረን ያለው ምን አይነት ነገሮች እየተፈጠሩ እንደሆነ እናውቃለን። እና በዚህን ያህል ጊዜ ትቶሽ ያልሄደ ሰው አሁን ለችግሩ መፍትሄ ስለፈለግሽ ትቶሽ ሊሄድ አይችልም። ምንም ችግር የለውም። ለአንተ ስል ለአንተ ድካም ይሁን ሌላ ጊዜ እንደዚህ እያደረኩ ትተኝ ስላልሄድክ ብቻ እናገራለሁ። ግን እባክህን አደራህን። ችግር የለውም ትችሽ አልሄድም። ግን ምን እንደተፈጠረ ብቻ ንገሪኝ አሁን። ትንሽ እንደተፈጠረ ንገሪኝ። ምንድን ነው የተፈጠረው ነገር ንገሪኝ። ለእኔ አስረጅኝ እስኪ። ምንድን ነው ይሄ? ትችሽ አልሄድም ንገሪኝ። ምንድን ነው ትስታ? ግልጽ አድርገሽ ንገሪኝ። ንገሪኛ፣ እየጠበኩሽ እኮ ነው። ቃል ገብተልኛል። ምንም ቢፈጠር ምንም ብነግራቸው እኮ ምንድን ነው የተፈጠረ? እኔ የማላውቀው ነገር አለ። ምናልባት አንተ ያለህበት ከሆነ ነገሮች ማይሆኑ አንተ ወጣ በልና ትንገረኝና ችግር የለውም። መጀመሪያ አንተ እሺ በለኝ። ምናልባት እሷ ትንሽ ከኔ በላይ እኮ ማንም አያውቃትም። ያዝ ያረጋት ነገር አውቃለሁ፣ ግን መኮንን ያዝ ያረጋት ነገር ሊኖር ስለሚችል ውጣ። አንተ ያለውን ነገር ነው ያስረዳለሁ። ማለት ማስወጣቱ ተገቢ ባይሆንም ስላለብኝ እኮ ነው። ይገባኛል፣ ግን ማስወጣቱ እባክህን መኮንን፣ ነገሮች መፍትሄ ከሆነ እየፈለግን ያለ ነው። እባክህን ውጣና ከእሷ ጋር አንዳንድ ነገሮችን ላውራ። ከዛ ለአንተ እነግርሃለሁ የተፈጠረውን ነገር። ችግር የለውም። እባክህን አታስጨነቃት። እባክህን ሂድ መኮንን አንተ ወደዛ ሰጡልኝ። አረፍ በል በዛው መኮንን እባክህ። ያው እንግዲህ ትዙ የተፈጠረውን እያንዳንዱን ነገር እነግርሃለሁ ብለሽኛል። ለባለቤትሽ ምን ያህል እንደተጨነቅሽ አይቻለሁ እና ባለቤትሽ በጣም ተጨንቋል። ብዙ ነገሮች ተፈጥረውበታል። ይህንን ነገር ደግሞ መፍታት የምንችለው እኛ ነን። ስለዚህ እባክሽን ምንድን ነው የተፈጠረው? ብዙ ነገሮች እንደተፈጠሩ ብዙ ነገሮች እንዳሉ በደንብ እረዳለሁ።
እባክሽን ምን እንደተፈጠረ መናገር መቻል አለብሽ። አሁን ባለቤትሽ የለም፣ አንቺም ደግሞ ከእንደዚህ አይነት ነገር ነፃ ወጥተሽ ለእኛ ግልጽ ሆነሽ ነገሮችን ማስረዳት መቻል አለብሽ። የተፈጠሩትን ነገር መንገር መቻል አለብሽ። አንቺ ጋር ያሉትን ሚስጥሮች ካልነገርሽን እኛ ወደ አንቺ ቀርበን ብዙ ነገሮችን ልናደርግ አንችልም፣ በዛ ልክ ነገሮችን ልንፈታ አንችልም። እና ምንድን ነው የተፈጠረው? ምንድን ነው ያለው ነገር? ግልጽ አድርጋሽ ንገሪኝ እስኪ። እንዴት ብዬ እንደምነግራቸው አላውቅም፣ ግን እሱ በትዳር 1 ዓመት ቆይተናል እና በቆየንባቸው ጊዜዎች ውስጥ በቃ ለእኔ ስሜት ለእኔ ነው በቃ ሲጨነቅ የነበረው። እሱ በጣም ብዙ መስዋዕትነት ከፍሏል። እኔ ይህንን ነገር ማድረግ አልችልም። በዚህ ምክንያት ከኔም እንደኔም እህቴም አለች። በቃ እሷም ይህንን ነገር እዚህ ውስጥ ናት ያለችው እና ይህንን ነገር ማድረግ አልቻልኩም። እሱንም በቃ ለእኔ ነው የሚለፋው፣ ስለእኔ ነው የሚያስበው እና እንዴት ብዬ ልንገርክ፣ በጣም እየተሰቃየ ነው እሱም እኔም እየተሰቃየን ነው በዚህ ጉዳይ እና በቃ ያንን ነገር ማድረግ አልችልም። በቃ ያንን ነገር ማድረግ አልችልም። ካደረግኩኝ ብዙ የሚፈጠሩ ነገሮች አሉ። ለዛ ነው እሱንም የሁላ ጊዜ ያሰቃየሁት፣ በአመታት 1 ዓመት ሙሉ ያሰቃየሁት ለዛ ነው። በቃ ይህንን ነገር ማድረግ አልችልም። በዚህ ምክንያት ብዙ የሚፈጠሩ ነገሮች አሉ። የኔና ህይወት ነው የሚበላሸው። ቤተሰቦቹም እንድንወልድ በቃ አመት ሆኖናል። በቃ ልጅ አትወልዱም ወይ? እናቱም እየመጣች አውቃ በአሽሙር እየመጣች እንዲህ ምንድን ነው ልጅ አትወልዱም ወይ ትላለች። እህት ወንድሞቹ እየመጡ ቤት ዘመድ እየመጡ ምንድን ነው አትወልዱም እንዴ ይላሉ። በቃ ይህንን ነገር ማድረግ አልችልም። እኔ በቃ ምንም ማድረግ አልችልም። ይህንን ሁሉም የእኛም መውለድ የእኛም ፍሬ ማየት ነው የሚፈልጉት። ሁሉም የልጅ ልጅ አሳይን ነው የሚሉት። ግን ይህን ነገር ማድረግ አልችልም። በቃ እንግዲህ ባለቤትሽ መኮንንም ለእኛ ሲያስረዳን የነበረው ነገር ነበርና የቤተሰቡ ጫና እንዳለበት፣ ከዛ በተጨማሪ ግን አንቺን በእንደዚህ አይነት ጫና ውስጥ መክተት ስለማይፈልግ ብዙ ነገሮችን ችሎ እየኖሩ እንደሆነ፣ ያው እንዳንድ ባለቤት በጣም ትልቅ ልብ ያለው ሰው ነው። ምክንያቱም የተፈጠሩ ብዙ ችግሮች አሉ። እንደዚህ አይነት በጣም የተለያዩ አይነት ነገሮች እያየ እንኳን ከአንቺ መለየትን ሳይሆን ከእንደዚህ አይነት ችግር እንድትወጪ አስበው ነው ወደኛ ጋር መጥቶ የነበረው እና በመጀመሪያ እንግዲህ እንደዚህ አይነት ባለቤት ስላለሽ እውነት በጣም ትዳርሽን ፈጣሪ እንደባረከው በደንብ የሚያሳይ ነው እና ባለቤትሽ በጣም እየተፈተነ ብዙ እየተሰቃየ እንደሆነ ነግረሽኛል። እንደው ለባለቤትሽ ለምንድን ነው መናገርን የፈራሽው? ለምንድን ነው እያንዳንዱ ነገር ግልጽ ያላረግሽለት? እንዴት ብዬ ልንገረው? ምን ብዬ ልንገረው? ለመናገር እንኳን በቃ የሚያሳፍር ነገር ነው። ለሱ መንገር አልችልም። በጣም በቃ ብዙ ጊዜ ልነግረው ሞክራለሁ፣ ግን አልቻልኩም። በቃ እሺ ማለት የእሱ ቤተሰቦች ብዙ ጫናዎች እየፈጠሩበት እንደሆነ ነገሮችን ግልጽ አድርገሽ ነገረሽኛል እና አንቺ ደግሞ ያንን ነገር ማድረግ እንደማችና ብዙ የተለየ ነገሮች እንደሚፈጸሙ ነው ሲናገር የነበረው። ለመጀመሪያ ጊዜ ምልክት አይቶ የነበረ ይመስለኛል። የሆነ በማላውቀው አይነት ነገር የመማገጥ አይነት ድምፅ ወይ ደግሞ በወሲብ ጊዜ ሊሰሙ የሚችሉ አይነት ድምፆችን አየው ሰሙ አይነት ነገር ነበር እና እንደዚህ አይነት ነገሮች ደግሞ ትንሽ እንግዳ ናቸው። በተለይ ያው እንግዳ የሚባል ነገር አይኖርም። በእርግጥ ብዙ አይነት ወንጀሎች ሲፈጸሙ ብዙ አይነት ስራዎች ሲሰሩ አይተናል። ነገር ግን እንዴት እናንተ ነገር ላይ ይሄ ነገር ሊፈጸም ቻለ? የምታውቂያቸው ነገሮች አሉ ወይ? ይህንን ነገር እንዴት አወቅ? ሰምቷል ማለት ነው? ያው ከእንደዚህ አይነት ነገሮች ተነስቶ ነው መጀመሪያም ጥቆማ ሲሰጠን የተወሰነ ያወቃቸው ነገሮች ስላሉ ነው እና ለእኛ የሚያሳወቀን ነገር አለ። ምናልባት በሂደቱ አንቺ የምንመጣው ነገር ነው። መጀመሪያ ከስር መሰረቱ ምን አይነት ግንኙነት እያንዳንዱ ነገር ማጣራት ተመልካቾቻችን ለእኛም ዋና ነጥብ ነው ብለን ስለምናስብ ነው ይህንን ነገር የምንጠይቀው። ከስር መሰረቱ ነገሩን ካወቅን በኋላ ነው ወደ መፍትሄ እንደርሳለን ብለን የምናስበው እና አውቀዋል። እያንዳንዱን ነገር ግልጽ አድርጎ ሲነግረን የነበረው ለዛ ነው። እሱን እኮ ነው መናገር የከበደኝ። እሱን እኮ ነው ማውራት የከበደኝ። እንዴት ብዬ ልንገራችሁ? ለእሱ ያልነገርኩትን ለማንም ያልተናገርኩትን ራሴ ጋር የቆየሁትን እንዴት ብዬ ልንገራችሁ? ኢቭን እንኳን ከእሱ ጋር 5 ዓመት በፍቅር ስንኖር ግንኙነት አድርገን አናውቅም። በቃ ትዳር ላይ ነው፣ ከትዳር በኋላ ነው ግንኙነት አድርገን እናደርጋለን ብለን ያሰብነው። ግን በቃ ማድረግ አልቻልኩም። ያንን ነገር ማድረግ አልቻልኩም። እሱ በቃ በጣም ለፍቷል። አመቱን ሙሉ የቤተሰቦቹን ጭቅጭቅ ትቶ ከቤተሰቦቹ ጋር ከእናቶቹ ጋር እየተጣላ ከእህት ወንድሞቹ ጋር እየተጣላ ከኔ ጋር ኖሯል። ግን እንዴት ብዬ እሱን ልንገራችሁ? እሱን የከበደኝ በቃ እሱን ማውራት አልችልም። ለእሱ ያልነገርኩትን ለእሱ በቃ ስንት ዓመት ሙሉ ለለፋልኝ ለፍቅረኛ ለባሌ ለህይወት አጋሪ ያልነገርኩትን እንዴት ብዬ ለእናንተ ልንገራችሁ? መናገር የሚያሳፍር ነገር ነው። እሱን መናገር አልችልም።
እሺ አሁን ይሄንን ነገር ግዴታ ተናገሪ ብዬ አሁን ላስገድድሽ አልፈልግም። ምክንያቱም በሂደት ነገሮችን እያንዳንዱ ነገር የምታስረጂኝ ነው የሚሆነው። አስፈላጊ ነው ብዬ የማስብበት ሰዓት ላይ ምናልባት ከካሜራ ጀርባ የሚሆን ተመልካችን ማወቅ አለበት ብለን ካሰብን በዛ መሀል ላይ ጠይቄሽ ትነግሪኛለሽ ብዬ አስባለሁ። ካለሽበት ነገር አንጻር ለምን አትናገሪም ብዬ ላስጨንቅሽ አልፈልግም እና እንደው መኮንን ከነገረን ነገር ጋር ነገሮች እንዳይጣረሱብን ግልጽ አድርጎ ለመረዳት ያህል የፍቅር ግንኙነት ከጀመራችሁ ምን ያህል ጊዜ ነበረ? ምን አይነት ነገር ነው የነበራችሁ? ግንኙነት ፈጽማችሁ እንደማታውቁም ነግሮኝ ነበር እና እንዴት ነበረ ያ ጊዜ የነበረው? ወደ ትዳርም ከገባችሁ በኋላ ይሄ ነገር እንደቀጠለ ነው ሲናገር የነበረው እና እሱ ያለው ነገር እያንዳንዱ ነገር እውነት ነው? ምን ይመስል ነበር? እስኪ ግልጽ አድርገሽ ንገሪኝ። ያው እኔ እና እሱ በፍቅር 5 ዓመት ቆይተናል። በስራ አጋጣሚ ነው የተገናኘ ነው እና በቃ በጣም የተለየ ሰው ነው። በቃ ለእኔ ሪስፔክት አለው፣ በደንብ ያከብረኛል፣ ይንከባከበኛል። ሁሌ የሚያወራው ስለ ህይወታችን ስለ ወደፊቱ ነው እና በቃ እሱ መግለጽ አልችልም። በቃ እንደ አባት ነው ሲንከባከበኝ የነበረው እና እንደነገርኩም በፍቅር ህይወት እያለን ለ5 ዓመታት ያህል ግንኙነት አድርገን አናውቅም። ከተጋባንም በኋላ ያው ከዛ በኋላ ነው ሁሉም ነገር ይደርሳል ብለን ነበር የምናስበው። ከዛም በኋላ ግን ያንን ነገር ማድረግ አልቻልኩም። በቃ ሁሌ ጓዳ እንገባለን ግን ያንን ነገር ማድረግ አልቻልኩም። በቃ ምንም እሱን ሳስብ በቃ በጣም ነው የምረበሸው እና ያንን ነገር ማድረግ አልችልም። በቃ እሱም 1 ዓመት ሙሉ በቃ በተለያየ በቃ ጸሎት አድርጎልኛል። የንስሐ አባታችንን አናግሮ ተጸልዮልኛል። ሐኪም ቤት ሄደናል፣ የተለያዩ ቦታ ሄደናል። ግን ያንን ነገር በቃ ከውስጤ ሊወጣ አልቻለም እና ያንን ግንኙነት ማድረግ አልችልም። እሱ ነው የከበደኝ። እሱንም ተወኝ በቃ ብዬዋለሁ። እኔም ተወኝ ሌላ ሰው አግባና ህይወትን ቀጥል ብዬዋለሁ። ግን ያንን ነገር ሊያደርግ አልቻለም። እኔም ያንን ነገር ማድረግ አልቻልኩም። ግንኙነት ማድረግ አልቻልኩም። በቃ ውስጤ ይረበሻል። በቃ የሆነ ስሜት አለው። በቃ በጣም የሚጨንቀኝ የሆነ በቃ የሚያስጨንቀኝ ነገር አለ። ያንን ነገር ማድረግ አልቻልኩም። እንደው ምናልባት ከህክምና ጋር የተያዘ ነገር ከሆነ ብለሽ የህክምና የሞከርሽባቸው አጋጣሚዎች የለም? ዘመናዊ ህክምና፣ ከዛ በተጨማሪ ደግሞ አንዳንዴ ከጭንቀትም የመጣ ነገር ሊሆን ይችላል። ብዙ ነገሮችን ማድረግ ትችል ነበር ብዬ አስባለሁ እና ምንም አይነት ህክምና አልሞከርሽም ነበር? በጣም የተለያዩ ህክምና ሞክሬያለሁ። ዘመናዊ ብትል ባህላዊ ብትል የተለያየ ነገር ሞክሬያለሁ። ዘመናዊም ስንሄድ ያው ምንም ነገር የለባትም። በቃ ጭንቀት ብቻ ነው። ትረጋጋ፣ እረፍት ታርግ፣ የሚያስጨንቃትን ነገር ታስወግድ ነው የሚሉኝ። ግን ከዛ ጭንቀት ልወጣ አልቻልኩም። በቃ ባህላዊ ሞክረናል፣ በሃይማኖታችንም ሞክረናል። በቃ ምንም ያ ነገር ከኔ ሊወጣ አልቻለም። በቃ ያንን ስሜት ልቆጣጠር አልቻልኩም። በቃ ያልሞከርነው ነገር የለም። ገዳማት ሄደናል፣ የተለያዩ ቦታዎች ሄደናል። ግን በቃ በዚች በ1 ዓመት ውስጥ የተለያዩ ነገሮች አድርገናል ለኔ የኔን ህመም እንትን ለማለት። ግን በቃ ምንም የሚፈታ ነገር አይደለም። በእምነቱ ምን አይነት ጠንካራ ሰው እንደሆነ በተወሰነ መልኩ አሳይቶናል ለኛም እና ብዙ ነገሮችን ሲያደርግ እንደነበረ ብዙ ነገሮችን ከጎናችሁ ሲሆን እንደነበረም ሲናገር ነበር እና ይህን ሁሉ ነገር አድርጋችሁ ነገሮች ለመፍትሄ ካልደረሰ እውነት የተደበቀ የሆነ አይነት ነገር አለ ብዬ አስባለሁ እና ትዝታ ይመስለኛል አሁን ነገሮች ላይ መፍትሄ ጋር ለመድረስ ግዴታ መናገር ያለብሽ ሰዓት ነው ብዬ አስባለሁ። በደንብ ማውራት መቻል አለብን። እያንዳንዱ የደበቅሽውን ነገር ግልጽ አድርገሽ መናገር መቻል አለብሽ። ያ ማይሆን ከሆነ ነገሮች በጥሩ መንገድ አይሄዱም። ከዛ በተጨማሪ እንደዚህ የሚያስርሽ እንደዚህ የሚያሰቃይሽ አይነት ነገር ሊፈታ አይችልም። ከባለቤትሽ ጋር ያለሽን ፍቅር አይቻለሁ። ባለቤትሽ ላንቺ ያለውን ነገር በደንብ አይቻለሁ። ይህን ነገር ደግሞ ለማስተካከል እናንተ ተባብራችሁ እኛንም እገዛ ፈልጋችሁ ነው እና ይህን ነገር ደግሞ ለማድረግ እኛ ግዴታ እያንዳንዱ ምክንያት ማወቅ መቻል አለብን። ከዛ ተነስተን ነው ወደ መፍትሄ ልንሄድ የምንችለው እና እባክሽን ግልጽ አድርገሽ መናገር ያለብሽን ነገር በደንብ ግልጽ አድርገሽ ለመናገር ሞክሪ። ተነሱ ጣልኝ። ጭራሽ እስካሁን ያልፈታሁት አንተ እንዴት ነው የምፈታልኝ? ተነሱ ጣልኝ። በቃ ቆይ መጀመሪያ ተረጋጊ። ውጣልኝ። ከነኮተቱ ውጣልኝ። ካሜራውን አጥፋው። ግልጽ አድርገሽ ንገሪኝ። ቆይ እንደዛ አይደለም ነገሮች ሊሆኑ። ውጣልኝ። በሰላም በጥሩ መንገድ እያወራን ነው ያለ ነው። ውጣልኝ። ካሜራውን አጥፋው። በጥሩ መንገድ እያወራን ያለ ነው። ስለዚህ ግልጽ አድርገሽ ንገሪኝ። የባለቤትሽ ህይወት ካሳሰበሽ ያንቺ እባክሽን ተረጋጊ። መጀመሪያ ትዝታ ተረጋጊ። መፍትሄ ነው አይደል የምትፈልጊው? መፍትሄ እንደምትፈልጊ ነገሮች ባለቤትሽ እያንዳንዱ ነገር ካሜራውን አጥፋልኝ።